ሚራና ሮቤል በስከመጨረሻም እንግዲህ ጉዳቸው ዘልቋል ማለት ነው። አንድ አልጋ ላይ እንግዲህ ተኝተው በሩን ከፈት አድርጎ አድናን ያየውን ማመን አቃተው። በዚህ ልክ ወንድሜ ይሄን ያደርገኛል ብሎ አንድም ቀን አስቦ አያውቅም። እሱ ወንድሜ በዊልቸር ላይ ተቀምጦ መከራውን አየ፣ ስቃውን አየ። ሕክምና አድርግ ወንድሜ ይዞ ከፋ ሆይ በላህ ጠጣህ እያለ የሚንከባከበው ወንድሙ መቼውም ሚስቴን ይቀማኛል ብሎ አንድም ቀን አስቦ አያውቅም። ከሚስቱም አልፎ ቤቱን በስሙ አድርጎ እሱን አስወግዶ ከሚራ ጋራ ተነጋግረው ወደ ውጭ ሀገር እንዲሄዱ ማሰባቸውን ቢያውቅ ምን ሊሆን በተጨማሪ በጣም ያሳዝናል። አንድ ቀን አገኘሃለሁኝ፣ አንድ ቀን ግን ያገኘሁ ጊዜ ወንድሜ እኔን አያድርገኝ በማለት እንግዲህ ዝቶበትም ነበረ። አሁን እንግዲህ በዚህ እጅ ከፍንጅ መያዛቸው የአድናን ወንድም ተብሎ ሮቤል እንግዲህ ጉዳት ስለደረሰብኝ ከዚህ በኋላ እገዛ ያስፈልገዋል እያለ በስነ ልቦናም ሆነ በጉልበቱ ሊያግዘው የሚፈልገውን ወንድሙ ግን ከዊልቸር ሆኖ እሱ መኝታ ቤቱ ላይ ሆኖ እየተጫወተበት የነበረው ሮቤል ዛሬ ግን በአይኑ ፊት ለፊት ላይ በአይን እይታ ገብቷል። በር ላይ ከፍቶ ሲመለከተው ማመን ነበር ያቃተው። አሁን እንግዲህ ሉሃናም ሳራን የት ገባች እያለች ስለ እህቷ ለማጣራት እንግዲህ ሮቤልን እያፋጠጠችው ትገኛለች። በተደጋጋሚ እህቴ ማለቷ አድናንን ማስጨንቆት ነበር። ጉዳዩን ወደ ፖሊስ ጣቢያ እንወስደውና መፍትሄ እናገኛለን ቢልም ለምርመራ እንደሚፈለግም የተናገራቸው ሚራን እንዴት ብለን ይህንማ መስማማት አለብን፣ ወደ ፖሊስ መሄድ የለብንም በማለት የክስ ሂደውን እንዳሳልፈሽ አትሰጨኝም፣ እኔ እወድሻለሁ በማለት ይሞክራል። እሷም ለፍቅራችን ስል መስዋዕትነት የሚከፍለው እኮ ለአንተ ነው፣ አንተ ግን የመጣብንን አብረን እንጋፈጣለን በማለት ትነግረዋለች። እሱም ከመኝታ ክፍሉ ነይ እስኪ በያለው እየተላላጡ እያየ ከምር ከአድናን ወደ መኝታ ቤት ሲገባ ሲያጣት የት ሄደች ብሎ ወደ ወንድሙ መኝታ ክፍል ሲገባ ካልጋው ላይ በጣም በሚያስጠላ ሁኔታ እየተሳሳሙ ያየውን ነገር እውነት አይኔ ነው ወላ ሌላ በማለት ድረስ ትክ ብሎ አይቶ የኔ ፍቅር ወድሻለሁ እኔም ወዳለሁ ብቻ በፍቅራቸው እየተገላለጹ የሌሉ ዓለም ውስጥ ገብተው ባሉበት ሰዓት እንግዲህ ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ቀጣዩን ፓርት ሉሃናን ይዘንላችሁ መጥተናል። በዚህ ፓርት ደግሞ እስኪ ምን አዲስ ነገር አላቸው የሚለውን አብረን እንከታተል። እንግዲህ ሳራ እንግዲህ ሉሄና የት አደረገቻቸው? እህቴን አምጡ፣ ይህን ያደረገው እሱ ሮቤል ነው በማለት እንግዲህ እሷ ሚራም እነግርሻለሁ እውነታውን እገልጽልሻለሁ ስላለቻት አድናንን 10 ጊዜ እየጨቀጨቀችው ነበር። በነገራችን ላይ ሉሃናና አድናን ደግሞ ፍቅር ውስጥ ገብተው ነበር ሳያስበው። አረ ተረጋጋ ባለትዳር እኮ ነህ አድናን እያለ ራሱ ሊያሸንፍን ቢል በፍጹም ግን እሷም ሳራ ከነገረችኝ በላይ በጣም መልካም ነው፣ ስለዚህ በእነዚህ ጭራቅ እጆች ደግሞ እንዲሞት አልፈልግም እና ሳልወጣ እዚሁ እከላከልለታለሁ እያለች ትገኛለች ሉሃና እንግዲህ የምርመራ ውጤቱን እርግዝና ካለሽ አንቺ ብሎ አድናን ያልበለዚያ ግን ስላንቺ ማርገዝ እርግጠኛ አይደለሁም በማለት አስጨንቋት ስለነበረ በዚህ ሁኔታ ወደ ሉሃና በማምራት እንግዲህ ሉሃና ጋራ እየተጨቃጨቀች ባለች ስለ እህትሽ ሳራ ማወቅ የምትፈልጊውን ነገር እኔ እነግርሻለሁ፣ አንቺ ግን ከሮቤል አድኝኝ አለቻት። ምንድን ነው መጀመሪያ ካልነገርሽኝ ስለ እህቴ ሳራ የምታውቂውን ነገር እስኪ ንገሪኝ ስትል በፍጹም ሮቤል ግን ነግሬሻለሁኝ እያለ በምልክት አንገቷን ቆርጬ እንደሚጠላት ለሚራ እያመለከታት ነበር። ሚራ ግን ምንም አታመጣም እነግራታለሁ እያለች ሉሃና እባክህ ሮቤል ውጣልኝ፣ ከዚህ በኋላ ሮቤልን እዚህ ቤት ውስጥ አውጣልኝ፣ ወንድምህን አልፈልገውም እያለች እንግዲህ ለባሏ ስትለው ምንድን ነው እባክሽ ያደረገች ንገሪኝ፣ ምን አድርጎች ነው ምንድን ነው ቢላትም በፍጹም አልነገረችው። ግን ሉሃና
ሉሃና ትላታለች ሚራ። አንድ ነገር እንድታደርጊልኝ እፈልጋለሁ ስትል ሉሃናን ሌላ ጥያቄ ከተተቻትና ቆም አድርጋ ስታስብ ከወንጀል በስተጀርባ የእሷ እጅ ማለበትን ስላየች እኔም ተጠያቂ እሆናለሁ፣ ይህን ነገር ማርገብ አለብኝ በማለት ነበር ከራሷ ጋር ሚራ የገጠመችው። ውሳኔውንም በቃ ለመናገር ግን ሳራን እየጠበቅኩሽ እኮ ነው፣ ስለ ሳራ ልትነግሪኝ እየጠበቅኩሽ ስለሆነ ንገሪኝ አለቻት። እንዴት ነግሪኝ ከፈለግሽኝ አንድ ነገር አድርጊልኝ በማለት ትነግራታለች። እሱስ እንግዲህ በሮቤል ጉዳይ በጥፎ ነገርና ከዚህ ሰውዬ ልታድኝኝ ካለበለዛ ስለ ሳራ አልነግርሽም አለቻት። እሺ ምን አይነት ነገር ነው እምረዳሽ? ሮቤል በጣም ክፉ ሰው ነው። በዚህ ሰውዬ ጋራ እባክሽ ታደጊ፣ ራቂው፣ አሁን እውነት እንዳይመስልሽ አለቻት ሚራን። ስለ እህቴ ብዙ ነገር ሚስጥሩና እስከተዋደዱ ሚስጥሩን ትነግሪዋለሽ በማለት ፈርታ ነው። ሚራን በገባችበት እየገባች እንግዲህ እንድትነግራት በተደጋጋሚ ብትማጸናትም ግን በፍጹም ግን አልነገረቻትም ነበረ። እያጓጓቻትን ጭራሽ በር ዘግተው ከአድናን ጋራ በእርግዝና ወረቀት እየፈለገ እያለ እንግዲህ ወንድሙ ሮቤል ከክፍሉ ውስጥ ይገባና ወንድሜ እባክህ ይችን ሚስትህን አስታግስልኝ፣ ይችን እኮ ሉሃናን ፍቅሬያታለሁ፣ አንድ ፍቅረኛ ባገኝ የቤት ውስጥ እኮ ልታስወጣብኝ ነው ይለዋል። ስማ እኔ ምን ማድረግ እችላለሁ? ይሄ እኮ ቤት የሚራ ነው። ስለዚህ ሚራ ካልፈለገቻት ደግሞ መውጣትነት ያለባት ሲል ለምን አሁን ለእኔ ለወንድሜ አታዝንልኝም? አሁን እንደዚህ በሽተኛ ሁኜ በዊልቼር እየሄድኩኝ አንተ አሁን ይሄንን ነገር እሱ አፍቃሪ አግኝቼ ታስወጣብኛለህ? እስኪ ለማንኛውም ከሁኔታዋ ጋር እንነጋገራለን። ምናልባት አሁን ልታነጋግራት ይሆናል። አይደለም አይ አሁን የኔ ደግሞ አሁን ነፍሰ ጡር ናት፣ እንዴት ብዬ ነው የማስወጣት? አይደለችም ማለት እንዴት ምን አሳወቀ? ይኸው ወረቀቱን ልታመጣልኝ እኮ ሄዳለች። ምን ወረቀት ልታመጣልህ ትሄዳለች? ሂዳ ከእሷ ጋር እኮ ከክላስ እየተጨቃጨቀች ነው አለው። እስኪ ሊያቸው ብሎ ሲሄድ አሁንም እንዳሉት እባክሽ ንገሪኝ አትንገሪኝ የተባባሉ ሲጨቃጨቁ ሲያይ ጎትቶ መጣና ከቤት አድርጎ አምጪ ወረቀቱን በማለት ያፋጠጣታል። የኔና ያንተ ትዳር በወረቀት የተመሰረተ ነው ወይ? እንዴት እኔን አታምነኝም? በቃልህ የልጅ አባት መሆን አትፈልግም ወይ? እያለች አሁንም ሽምጥጥ እያደረገች ትሸውደዋለች። በዚህ ጊዜ ነበረ እንግዲህ ወረቀቱን እየጓጓ ነው እንግዲህ ሉሃናም ከዚህ በላይ ታግሼ እዚህ ቤት መቀመጥ የለብኝ፣ እያንዳንዷ ቀናቴ እህቴን እያስረሳኝ ነው በማለት ቀጥ ብላ እየሮጠ ወደ ሮቤል ክፍል ገባችና ሳራ የት ነው ያደረካት? እንዴት ነው ማደርጋት? እንዴት ደብቅሻለሁ? ሮቤል ሳራ የት ነች ነው ምልህን ንገረኝ እያለች አፋጠጠችው። እኔ ሚራን ሲላት ሚራን አትበለኝ አንተ ነህ ብላ በጥፊ መታችው። ምን እያደረግሽ ነው? በጥፊ መታሽኝ እኮ። አዎ እህቴን የት ነው ያደረካት በማለት ጠይቀዋለች። ከዛ አንተ ስማ እንጂ አለው ሮቤል። ሚራን አንተ ሳራን እንደምታውቅ ነግረሃታል ለሚራን አለው ሮቤል መጥቶ አድናን መጥቶ እኔ አላቅም እንግዲህ ግን ልንገርህ ወንድሜ አለው አድናን። ሁለታችሁ ከኔ መካከል ላይ የደበቃችሁ ነገር አለ። እኔም መጠራጠር ከጀመርክ እኮ ሰነባብተሃል አላስመሳዩ ሮቤል። መጠራጠር ብቻ ሳይሆን አንተና ሚራንን በተግባር የማይበት ሰዓት ስደርስ ግን አንተና ያደርገኝ ወንድሜ በማለት እንግዲህ አስጠንቅቆት ነበረ የሄደው። እህቴን እንግዲህ አንድ ነገር አድርገዋቸዋል ማለት ነው እያለ ስለ ሳራ ምንድን ነው የምታውቁት? ባካችሁ ንገሩኝ። ሚራ ምንድን ነው የነገረችሽ? እያለ ሲቅለበለብ ሚራ ነገሮችን ስለምታውቅ የነገረቻት መስሎት ነበር። እሷም አንተ ያረገችውን ነገር በሙሉ ነግራኛለች። ሚራ ምንድን ነው የነገረችሽ ሲላት እውነቴን ነው ስለ ሳራ ምንም አውቀው ነገር የለኝም። እሷ አውቃ አንቺና እኔን ልታጣላን ነው። ምክንያቱም እሷ እኔን ትፈልገኛለች። አሁን አንቺ ከኔ ጋራ ስለ ፍቅር ስንጀምር ስላየች ነው በማለት ይነግረዋል። አንድ ነገር አድርጋታል። ይሄ የጆሮ የእህቴ ነው የሳራ ነው። ስለዚህ እንዴት ካንተ ክፍል አገኘዋለሁ ይህንን ስትለው ይህንን ያደረገችው ሚራ ናት አሁንም ይላታል። እባክህ የዛ ጊዜ እሷ እህትሽ የጠፋ ጊዜ ጫሟንና የጆሮ ጉትቻዋን አምጥታ ባልጋ ስር የወረወረችው ሚራ ናት ብሎ ጭራሽ ወደ ሚራ እጁን ይቀስራል። ከዛም እኔ ነግሬያለሁ ከዚህ በፊትም ሴም ካርዷን አግኝቼዋለሁ
አግኝቼዋለሁ፣ ከአንተ አልዘልም፣ ሳራ እህቴን ያስወገድካት አንተ ነህ በማለት ታፋጥጧል። እባክሽ ሎሃና ተረጋጊ እያለ ቢያሞክራትም እሷም ከሚራ ጋር ደግሞ እየተጨቃጨቁ እያለ እንግዲህ ከሆስፒታል ወረቀቱን አድና እንዲሰጠው እርግዝና ነው ለማረጋገጥ የሄደበት ርቀት ግን ምንም ፊልም የተሰራበት ነገር አስመስላ ምንም ሳትነግረው እንግዲህ እባክህ ከዚህ በኋላ ግን እኔ እወጣለሁ፣ እርግዝናው ከታወቀ በኋላ ግን ያንተ የኔ ባለቤት ልትሆን አትችልም ብላ ደግሞ ታስፈራረዋለች። እባክሽ ስለ እህቴ ንገሪኝ እያለች በር እየደበደበች ነበረ ከሉና። እኔ እዚህ ነኝ፣ ይኸውልሽ አድናን ቆልፎ እያሰቃየኝ ነው፣ እንድነግርሽ ከፈለግሽ ሂጂና አድናን ጋር እንዲከፍተኝ አድርጊ አለች። እባክህ አድናን በሩን ክፈትላት፣ ምክንያቱም ስለ እህቴ ሳራ ሚራ አንድ ባንድ ታውቃለች እና እሷ ትንገረኝ ስትል ትነግረዋለች። እባክህን በማለት አድናንን ትማጸነዋለች። አድናንም እሺ ስለ እህቴ ሳራ ምንድን ነው የምታውቂው በማለት ከተማጸነቻት፣ ያቺ ተንኮለኛ ሚራን ግን ይህንን ነገር ካጋለጠች ራሷም ስለምትጋለጥ ነገሮችን በመደባበስ አለፈችው። ለሉሃና ምንም ነገር እውነቱን አልነገረቻትም። እንግዲህ አሁን በዛም እንደዛ ስትላት ንገሪ ብዬሻለሁ ንገሪ በማለት በብስጭት በጥፊያ ትላታለች። እንግዲህ ሮቤል ምንድን ነው ያቺ ተንኮለኛ ሚራን ትሆናለች ወደ መኝታ ክፍል የደበቀችው እያለ ነበረ። እኔን ተጠያቂ ለማድረግ በፍጹም እኔን እየመጣች 10 ጊዜ ሳራ ሳራ አትበኝ በማለት ነገሩን ያስቀየራት ነበረ። እሱን ተጠያቂነት ለመውጣት የታገለ ሚራ ሳሎን ላይ ሆነ ከተኛችበት ተነስታ የሰራችውን ወንጀል እያቃዣ አላስተኛ ሲል በዚህ ምክንያት ተነስታ ወደ ሳሎን በመንጣት ቁጭ ብላ ሮቤል ያን የስራ አስክሬን ሲወጣ የነበረውን ፎቶ አንስታ ይዛው ነበር እና በዚህን ስራ እሰራለታለሁ ለሮቤል አስፈራረዋለሁ እያለ በስልኳ ያንን እያየች እየተመለከተች ነበር። አድናም ከኋላው ተከታተላትና ቆም ብሎ ምን እያየች ነው ስልኳ ውስጥ በማለት ግራ ተጋባና ከዛ ብሎ ልክ ትን እንዳለው ሲላት ስልኳን አወረወረችው። እባክሽ ቶሎ ውሃ አምጪልኝ አለና አድናን ሄዶ ስልኳን ብድግ አድርጎ ያንን እንግዲህ አስክሬን ተሸክሞ ሲሄድ የቀረጸችውን እንግዲህ አድናን አይቶ ውስጡን ራሱን ማመን አቅቶት ግን ጸጥ ብሎ ምንም ሳይነግራት ውሃውን ጠጥተው ወደ ክፍላቸው ይገቡና እንቅልፍ ይነሳዋል። አትተኛም እንዴ በማለት ስትለው በቃ አይ እኔ እንቅልፌ እምቢ ብሎኛል፣ ምክንያቱም ያን ያየውን ነገር መማመን ስላቃተው ማለት ነው አድናን እንጂ ወደ ውጭ ወደሽ የተቀመጥሽው ለምንድን ነው ሲላት እንቅልፍ እምቢ አለኝ አለች። እንግዳስ ይኸውልሽ ሉካይና ሳራን እየፈለገች ነው። ሳራን ስትፈልግ ደግሞ ዝም ብለን ማየት የለብንም። ስለዚህ ወደ ፖሊስ ጣቢያ ሂደን ማመልከት አለብን ሉካና እና እኔ ብላ ስትሰማ ላይ ሚራ ይህን ከሰማች በኋላ እየሮጠች ወደ ሮቤል ሄደችና ይህንን እንፈልጋታለን አታስብ ካለች በኋላ ግን ፖሊስ መጣ ማለት ግን እኛ ተጠያቂ ከመሆን አንዘልም አለችው። ክፉኛ ስጋት የገባችው ገና ለገና እጇ በወንጀል የተጨማለቀችው ሚራ ቶሎ ብላ ተነስታ ወደ ሮቤል ሄደች እና ሮቤልን ሂዳ እባክህ ወደ ፖሊስ ጣቢያ ሊሄዱ ነው እያለ ስትነግረው ከዛ ሮቤልም ምን እያልሽ ነው? ነይ እስኪ ግቢ አለና አልጋ ላይ እንግዲህ ቁጭ ብሎ ነበር። መጀመሪያ አንተን ከእሷ ጋራ ከማነች ከሉካና ጋራ አይቻለሁኝ በማለት እሱን ስትጨቀጭቀው ነበር። ያንን ብታስቀይስለት በፍጹም ሊመለስላት ስላልቻለ ሮቤል ደግሞ ነይ እባክሽ ሳሚኝ ትቀልጃለሽ እንዴ እያለ አልጋ ላይ እያቀባለለ እየሳመ እንዳፈለገ ሲያደርጋት የዘገየችበት ሚስቱ ወዴት ሄደች ብሎ እንግዲህ አድናን ወደ ወንድሙ ክፍል ግብት ብሎ በር ሲከፍት ያየው ማመን ያቃተው። ሁለቱ አልጋ ላይ ሆነው ይቃለጣሉ። በጣም ነበረ የደነገጠው፣ ማመን ነበር ያቃተው። ይህንን አሁን እንግዲህ ምን ትልሁን በሚል በቀጣውን እንግዲህ ምን ይመሰረት ይፈጠር ይሆን የሚለውን አብረን እንመለከታለን። ስለምትከታተሉን ከልብ እናመሰግናለን።